ሰላም 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 ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁኝ። የኔን ቪዲዮ ከሚከታተሉት ውስጥ 68% ቤቱን ሰብስክራይብ ሳያደርግ ነውና ቪዲዮን የሚከታተለው። ቅንነት ከዚህ ይጀምራልና ቤቱን ሰብስክራይብ ያላረጋችሁ ቤቱን ሰብስክራይብ አድርጉልኝ። ያው እንደተለመደው ዛሬም በሌላ ርዕስ ተመልሻለሁ። ዛሬ የተመለስኩበት ርዕስ ምንድነው? ኤጀንት ስንሆን ማወቅ ያለብን ሁለት ወሳኝ ነገሮች በጣም ማወቅ ያለብን። ብዙ ነገር ልናውቅ ይገባል ኤጀንት ስንሆን፣ ግን ሁለት ነገሮችን ደግሞ በደንብ ልናውቅና ልንረዳቸው ይገባል። እነዚህን ዛሬ የማሳያችሁና የማስመለክታችሁ ይሆናል ማለት ነው። ያው በደንብ ተከታተሉ። ያው ዛሬ የማሳያችሁ ሁለት ርዕሶች ምንድናቸው? ኤጀንት የሚለው ሴቲንግ ላይ ያሉ ነገሮችና ኮይን ትሬድ ላይ ያሉ ነገሮችን በደንብ ወደ ውስጥ ገብተን ሁሉን ነገር የምንመለከት ይሆናል ማለት ነው። ኤጀንት ውስጥ እንገባና ኤጀንት ከዛ በኋላ የኤጀንት ሌቭል ደረጃ አምስቱን ዲሲቢ ኤ እና ሱፐር እነሱን በደንብ በስነ ስርዓቱ የምንመለከት ይሆናል። ከዛ አርን ቱዴይ እና ፖይንታችን የምናይ ይሆናል። አርን ቱዴይ ሲባል የቀን ገቢያችን የሚያሳየን ቦታ የት ላይ ነው የሚለውን እሱን የምንመለከት ይሆናል ማለት ነው። ከዛ በኋላ ከሱ ጎን ደግሞ ሜክ መኒ ከሚለው ጎን ማኔጅ የሚላለ እዛ ገብተን ደግሞ የሆስታችንን ቁጥር የልጆቻችንን ቁጥር የምናይበት እሱንም የምንመለከት ይሆናል። ከዛ በኋላ ደግሞ ኤጀንት ያደረግናቸው እነሱን የምንመለከት ይሆናል። ከዛ በኋላ ከኤጀንት ጎን ደግሞ እንዴት ኤጀንት ማረጊያ ሊንኩን እሱን የምንመለከት ይሆናል ማለት ነው። ከዛ በኋላ ደግሞ እሱን ከጨረስን በኋላ ዋናዎቹን ካየም በኋላ ወደ ውጭ እንወጣና ደግሞ ስለ ኮይን ትሬድ እንሄድና ኮይን ትሬድ ውስጥ ገብተን እዛ ውስጥ ያለውን እንዴት ትራንስፈር ማድረግ እንችላለን የሚለውን ነገር እንመለከታለን ማለት ነው። ከዛ በኋላ እሱን ካየም በኋላ ቶፕ አፕ የሚላለ እዛ ውስጥ ገብተን ደግሞ እስኪ ፖይንታችንን ወደ ኮይን የምንቀየርበትም ሊንክ የማሳያቸው ይሆናል ማለት ነው። ዛሬ ያው በደንብ ተከታተሉት። እነዚህ ኤጀንት ስትሆኑ እነዚህን ነገሮች በደንብ ልታውቋቸውና ልትረዷቸው ይገባል ማለት ነው። ያው ቪዲዮን ተከታትለን እንመለስ። ሰላም ቤተሰቦቼ፣ ዛሬ ደግሞ የምናየው ስለ ሁለት ወሳኝ ነገሮች ናቸው። ኤጀንት ስንሆን ማወቅ ያለብን ሁለት ወሳኝ ነገሮች አሉ። እነሱ ምንድናቸው? ኤጀንት ላይ ገብተን ያሉትን ነገሮችና ስለ ኮይን ትሬድ፣ እነዚህን ጥንቅቅ አድርገን ልናውቅ ይገባል። እነዚህን የማናውቅ ከሆነ በጣም ኤጀንት መሆን ያስቸግረናል ማለት ነው። እስኪ መጀመሪያ ወደ ኤጀንት የሚለውን ነክተን እንገባለን ማለት ነው። ልክ ወደዛ ስንገባ በዚህ መልኩ እንደዚህ ያመጣልናል። ከላይ ስም ያለ ኢዙ መሐመድ ከሚለው በታች ቢ የኤጀንት ሌቭል ደረጃ ነው። ያው የኤጀንት ሌቭል ደረጃ 5 አይነት ኤጀንት ሌቭል ደረጃ እንዳሉ ታውቃላችሁ። ዲ፣ ሲ፣ ቢ፣ ኤ እና ሱፐር ናቸው። ከዛ ከጎን 12% የሚላል። አሁን ላይ 12% ኮሚሽን ተከፋይ ነኝ ከልጆቼ ከኔ ሆስቶች 12% ፕላትፎርሙ ከሚቆርጠው 30% 12%ቱን ያካፍለኛል ማለት ነው። ስለዚህ ከጎን ያለችው 12% ናት። ያው ኤ ለመግባት ስንት ይቀረኛል ማለት ነው? እስኪ ስንት ይቀረኛል የሚለውን ወደ ውስጥ ገብተን እንየው ማለት ነው። አሁን 12% የሚለውን ተቻርገን ስንገባ ያው እንግዲህ ወደ ኤ ለመሄድ 2,793,000 ትራንዛክሽን ብቻ ነው የሚቀረኝ። ከላይ 47 ሚሊዮን ትራንዛክሽን እስካሁን በእኔና በእኔ ስር ባለ ሰው በሙሉ ተከናውኗል ማለት ነው። ይሄ የሚያሳየው የእናንተን አሁን ኤጀንት ስትሆኑ ዲ ብሎ ያሳያችኋል። ከዲ ወደ ሲ ነው የምትሄዱት። በቆጠረ ቁጥር በዚህ መልኩ ክብ እየሰራ ይመጣል ማለት ነው። ከዛ ወደ ላይ ከፍ ስናደርግ ያው እንደምትመለከቱት አለ ሌቭል የሚለው ኤጀንት ሌቭል ዲ፣ ሲ፣ ቢ፣ ኤስ ይባላሉ። 5 ደረጃዎች ናቸው። ያው ከዲ ላይ ስንሆን ገና 0 ትራንዛክሽን 4% ከልጆቻችን ኮሚሽን ተከፋይ ነን። ልክ 2 ሚሊዮን ትራንዛክሽን ሲፈጠር ወደ ሲንገባለን 8% ከልጆቻችን ወይም ከሆስቶቻችን 8% ኮሚሽን እናገኛለን ማለት ነው። ከዛ 10 ሚሊዮን ትራንዛክሽን ሲፈጸም ደግሞ ቢ እንገባለን ማለት ነው። ቢ ላይ ሆነን 12% ኮሚሽን ተከፋይ እንሆናለን ማለት ነው። ከቢ ደግሞ ወደ ኤ ለመሄድ 50 ሚሊዮን አጠቃላይ ትራንዛክሽን ሲፈጸምልን እንገባለን 16% ኮሚሽን እናገኛለን ማለት ነው እንደምትመለከቱት። ከዛ በኋላ ከኤ በኋላ ወደ መጨረሻው ምንድነው? ሱፐር ይባላል። ሱፐር ወይም ኤስ ነው። 20% ኮሚሽን ተከፋይ የምንሆንበት ነው ማለት ነው። ስለዚህ 150 ሚሊዮን ትራንዛክሽን አጠቃላይ ከዲ ጀምሮ የምናወጣው ተቆጥሮ 150 ሚሊዮን ትራንዛክሽን
ሲፈጸም በእኛና በእኛ ስር ባለ ሰው በሙሉ ሲፈጸም ምን እንሆናለን ማለት ነው? ኤስ ሱፐር እንገባለን ማለት ነው። ሱፐር መግባት ከቻልን ያው ሰክሰስ ሆንም ማለት ነው። እዚህ ፕላትፎርም ላይ ብዙ ቻሌንጆች አሉ። ሱፐር ለመግባት ኤጀንት ሌቭል ምናምን ብዙ ያስቸግረናል። ያንን እንትን ብለን ያንን ቻሌንጅ አልፈን ወደ ኤስ የምንገባ ከሆነ ምን ሆንን ማለት ነው? ሰክሰስ ሆነናል። ሱፐር ከልጆቻችን 20% ኮሚሽን ብዙ ገንዘብ ማግኘት እንችላለን ማለት ነው። ከዛ ባክ ብለን ስንወጣ ከዛ በኋላ ምን የሚላለ እርን ቱዴይ የሚላለ እንደምትመለከቱት እርን ቱዴይ የሚላለ የቀን ገቢያችን የሚነግረን እርን ቱዴይ ነው። ከ1 ሰዓት እስከ 1 ሰዓት ያለው ነው። ሰዓቱ ሲቀየር 0 ብሎ እንደገና ይጀምራል ማለት ነው። ከዛ ጎን ያለው ደግሞ ፖይንት የሚለው ምንድን ነው? የፖይንታችንን መጠን ይነግረናል ማለት ነው። በዚህ መልኩ ኤጀንት ውስጥ ያሉት እነዚህን ዋና ዋና ነገሮች ልናውቅ ይገባል። ከዛ በኋላ ማኔጅ የሚላለ ሜክ መኒ ከሚለው ጎን እዛ ውስጥ ስንገባ ከዛ በኋላ ሆስት ማኔጅመንት ከሚሉት ስር ልናውቃቸው የሚገቡ ዋና ዋና ነገሮች የመጀመሪያው ማይ ሆስት የልጆቻችን ቁጥር ብዛት ነው። ይህኔ እንደምትመለከቱት ያው 1400 ምናምን ልጅ ሆስት አለ በኔ የተመዘገመ ማለት ነው። ከዛ ኢንቫይት ኤጀንት የሚላለ ደግሞ ከስር እሱ ደግሞ ምንድን ነው? ኤጀንት ያረኳቸው ልጆች 39 ይለኛል። ኤጀንት ያረኳቸው ከዛ ጎን ደግሞ ከዛ ጎን አድ ሆስት የሚላለ እዛ ስንገባ ኢንቫይት የምናደርግበት ነው። ኢንቫይት ማለት የልጆቻችንን ይሄ ምንድን ነበር ስሙ ኤጀንት የምናደርግበት ሊንካችን ነው። ከኤጀንት ከማድረጊያው ጎን ከኤጀንቶቻችን ጎን ያለው ማለት ነው። ከዛ እዚህ ላይ ኮፒ በማለት ኢንቫይት ኤጀንት የሚለው ነው። ይህንን ኮፒ ማለት ቴሌግራም ላይ በማስቀመጥ እዚህ ውስጥ እየገባን ልጆቻችንን ምን ማድረግ እንችላለን? ኤጀንት ማድረግ እንችላለን። አሁን ወደ ኮይን ትሬድ እንሂድና ኮይን ትሬድ ውስጥ ያሉትን ነገሮች እንግባ። ኮይን ትሬድ ማለት ያው የውስጠኛው የኮይናችን አካውንት ነው። እንደምታዩት ነው። ያው ከላይ ኮይናችን አለ። ከዛ ትራንስፈርቱ ለምንፈልገው ሰው ወይ ወደ ውጨኛው ወደ ራሳችንም መላክ እንችላለን። እዚህ ላይ በመጻፍ አይዲዩም ማለት ነው። ከዝር ትራንስፈር አማውንት ይላል። ትራንስፈር አማውንት የሚለውን ደግሞ ያ ቁጥሩን የምንልከውን ከ8000 በላይ ጀምሮ መላክ እንችላለን። ከ8000 በታች መላክ አንችልም ማለት ነው። ከዛ በኋላ እስኪ ቶፕ አፕ ውስጥ ያለውን ነገር እኔ ቶፕ አፕ ውስጥ ስንገባ እስኪ የእንትናችን ዩኤስዲቲ ክሪፕቶ ኮይን የሚለው ላይ ምን እናገኛለን? ኮፒ የምንለው ይሄ ሊንካችን ነው። ምን ፖይንታችን ነው? ወደ ኮይን ትሬድ ወደ ውስጠኛ የምንቀይርበት ወደ 97536 ኮይን የምንቀይርበት ሊንካችን ነው። ይሄን ኮፒ በማለት እዛ ማለት ፖይንታችን ላይ ሂደን ወደዚህ ማስመለስ እንችላለን ማለት ነው። ያው ቤተሰቦች ቪዲዮ እንደተከታተላችሁት ነው፣ ግልጽ ነው ብዬ አስባለሁኝ። ያው ያልገባችሁ ሀሳብ፣ ጥያቄ፣ አስተያየት ካለ ኮሜንት ላይ ጻፉልኝ። አዳዲስ የሆናችሁ ደግሞ ከኔ ጋር መስራት የምትፈልጉ ካላችሁ ባዮ ላይ ዩዘርኔሚን የቴሌግራም ዩዘርኔሚን አስቀምጬላችኋለሁ። እዛ መታችሁ አናግሩኝ። ከኔ ጋር አብረን መስራት እንችላለን ማለት ነው። ያው ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።